የሰላም ጥሪ ቀረበ። ኢትዮጵያን የሚፈታተናት ማንኛውም ኃይል ድባቅ መምታት የሚችል አየር ኃይል ተገንብቷል ሲሉ ሌተናል ጀነራል ይልማ መርዳሳ ተናገሩ። በርካታ የህወሓት ወታደሮች አስክሬን ተገኘ። ተስፋው የተማጠጠው የህወሓት ወታደር የበርካቶችን ህይወት የቀጠፈው የሚሳኤል ጥቃት። ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የሀቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱን ወሳኝ መረጃ የዜና ዝግጅት ይዘንላችሁ ቀርበናል። በዛሬ የወሳኝ መረጃ ፕሮግራማችን የሀገር ውስጥና የውጭ መረጃዎችን ወደ እናንተ እናደርሳለን። ህወሓት ከትናንት ምሽት ጀምሮ በራያ አምሆኔ አቅጣጫ በአዲስ ኃይል ማስጠጋት መጀመሩ ከስፍራው ካገኘነው የምስል ዘገባ ለማወቅ ችለናል። የትግራይ ተላላኪ ቡድን የሱዳን ድንበር አቅራቢያ ለረጅም ጊዜ ሰፍሮ የቆየውን የጥፋት ማከማቻ ኮሪደር መነጠቁ ያልተገመተ ከመሆን በላይ ተንኮልና ሴራውን አዛብቶበታል። ሸሪራና እኛ በወፍ በረር እንደምናያት እንደምትገመተው አይደለችም። ከተላላኪ ወያኔ ባሻገር ለጽምዶ ጥምረት የጥፋት ኃይሎች ጭምር ስትራቴጂክ ከመሆኗን በላይ መተኪያ የሌላት ታማኝ መሬት ነች። በዚህ መሰረት ህወሓት ሽንፈቱን እንደጠማው መሃል ላይ በትኖ ከነበረው አርሚ ጋር ወታደራዊ የያዘ ሰንሰለቱና ግንኙነቱ እስከ መቋረጥ ደርሶበታል። ጽምዶ ህወሓት የሻቢያ ነጭ ለባሽ ከደረሰለት በኋላ ከድንጋጤ ወጥቶ በሚዲያ ቢያወራም መስሚያ የለንም። የሽንፈት ዜና ድንጋጤ በአመራሩና በታጣቂ መካከል አለመተማመንና ጥርጣሬን አንግሷል። በሰልፍና በስም ዝርዝር እየጠራ የእጅ ሞባይልም ሰብስቧል። ህወሓት የነፍስ ወከፍ ትጥቅና የቡድን መሳሪያ ሲቀር ጓዙና ኮተቱን በእሳት ካቃጠለ በኋላ ቀጠናውን እየለቀቀ በየአቅጣጫው ለመበተን ተገዷል። የአካባቢ ነዋሪ የሆኑት የዓይን እማኞች በስልት ዝብታቸውን ሲያጋሩ ራያ ጨርጨር ከተማ ሰፍሮ የቆየው የህወሓት ታጣቂ በዕለቱ በደመነፍስ በምስራቅ አቅጣጫ ከተማዋን ለቆ ከወጣ በኋላ ለአንድ ቀን አድሮ በማግስቱ በርቀት ለሶስት ቦታ ተከፍሎ መዋሉ ከመታየቱ በቀር ወደኋላ እንዳልተመለሰና ወደ አፋር አዋሳኝ መጓዙም ተነግሯል። ሆኖም ዛሬ በጭፍራ አቅጣጫ ከአፋሮች ጋር መጋጨቱንና ከባድ የተኩስ ልውውጥ ሲደረግ መዋሉን ከአካባቢው ሚዲያ ምንጮች ጭምር የሰማነው ያረጋገጥነው ቢሆንም ውጤቱ በምን እንደተደመደመ ለማወቅ ያደረግነው ጥረት አልተሳካም። ለወያኔ ውድቀት ማሳያ ያህል ከራያ ግንባር አንድ በምሳሌነት የቀረበ ታጣቂ አንድ ወደኋላ መመለስ መቸገሩንና ሁለተኛ ግንኙነቱ በመቋረጡ በአጣብቅኝ መካከል ለአንድ ቀን ሲጠባበቅ ውሎ ተስፋ ሲቆርጥ ከ3 ቀን ጉዞ በኋላ ግጭት ላይ መውደቁን ታይቷል። እናም ህወሓት ሌላ መፈናፈኛ መንገድ በማጣቱ ባለፉት 2 ቀናት የራያ አላማጣ መስመር ትራንስፖርትን ዘግቶ ሌላ ታጣቂ በማስፈር የመቀሌ በር መዝጋት ህልውና ሆኖበታል። በወንዝ ውስጥ 15 አስክሬን ተገኝቷል ተባለ። በወንዝ የተወሰዱ ብዙ መሆናቸውም ነው የተጠቆመው። አልጀዚራ በሱዳን ሴቲት ወንዝ ውስጥ 15 የህወሓት ወታደሮች አስክሬን መገኘቱን ዘግቧል። የሱዳን ሕክምና ባለሙያዎች ለአልጀዚራ እንደገለጹት በሸራሪና ጦርነት ከሞቱ የህወሓት ተዋጊዎች ውስጥ 15ቱ የሴቲት ወንዝ አስክሬናቸው ሱዳን ወስዶ ተገኝቷልን ብሏል። በርካታ ከጦርነቱ የተረፉ ቁስለኞችንም እያከመ መሆኑን የሱዳን ሐኪሞች ገልጸዋል። የተከዜ ወንዝ ሱዳን ሲገባ መጠሪያው ስሙ ሴቲት ወንዝ ይባላል። ኢትዮጵያን ሊፈታተኑ የሚሞክሩ ኃይሎችን ድባቅ የሚመታ ጀግና አየር ኃይል ተገንብቷል ሲሉ ሌተናል ጀነራል ይልማ መርዳሳ ተናገሩ። የኢፌድሪ አየር ኃይል በሰውና በዘመናዊ የውጊያ ቴክኖሎጂ የታነጸ የትኛውንም አገራዊ ስጋት ድባቅ መምታት የሚያስችል ጠንካራ ቁመና ላይ እንደሚገኝ የአየር ኃይል አዛዥ ሌተናል ጀነራል ይልማ መርዳሳ ገልጸዋል። በድሬዳዋ በሚገኘው የ3ኛው አየር ምድብ ጠቅላይ መምሪያ በተካሄደ የእውቅናና ምስጋና መርሃ ግብር ላይ የተናገሩት አዛዡ የቀጠናውን ተለዋዋጭ የኃይል አሰላለፍና የዘመኑን ፈጣን የውጊያ ስልት ታሳቢ ያደረገ ታላቅ የሪፎርም ስራ መከናወኑም ነው ያስታወሱት። ተቋሙ የኮሎኔል በዛብህ ጴጥሮስንና የኮሎኔል ባጫ ሁንዴን የጀግንነት ታሪክ በማደስ በርካታ ብቃት ያላቸው ወጣት በራሪዎችን፣ ቴክኒሻኖችንና የአስተዳደር ባለሙያዎችን በጥራትና በብዛት እያፈራ ይገኛልን ብለዋል። አየር ኃይሉ የቴክኖሎጂ አቅሙን በማዘመንና ዝግጅቱን በማጠናከር ወደፊት የሚሰጡትን ታላላቅ ሀገራዊ ተልዕኮዎች በስኬት ለመወጣት ሙሉ በሙሉ የተዘጋጀ መሆኑንም አረጋግጠዋል።
የኢትዮጵያ አየር መንገድ ረጅም መጓዝ የሚችሉ አውሮፕላኖች ግዢን እያከናወነ ይገኛል። አየር መንገዱ ወደ አውስትራሊያ በረራ የመጀመር ከፍተኛ ፍላጎት እንዳለውና ገበያውም እንዳለው መረዳቱ የአየር መንገዱ ዋና ስራ አስፈጻሚ አቶ መስፍን ጣሰው ተናግረዋል። ነገር ግን አሁን ላይ ወደ አውስትራሊያ በረራ ለመጀመር አውሮፕላን የለንም ነው ያሉት። ለዚህ ረጅም ርቀት መጓዝ የሚችሉ አዳዲስ አውሮፕላኖች ግዢ እየተከናወነ መሆኑንም ጠቁመዋል። አየር መንገዱ ከጥር 2020 ዓመተ ምህረት ጀምሮ ከቦይንግ እና ኤርባስ ኩባንያዎች የሚረከባቸው በርከት ያሉ አዳዲስ አውሮፕላኖች በመኖራቸው ለአውስትራሊያ መስመር በረራ መጀመር ዝግጅት እንደሚያደርግም ገልጸዋል። የታጠቁ ኃይሎች 4 ኪሎ ባዶ ሆኖ ኑ ቤተመንግስት ግቡ ቢባሉ ወደ አዲስ አበባ አይመጡም ተባለ። የመከላከያ ከፍተኛ መኮንን የነበሩትና በአሁኑ ወቅት በኬንያ የኢትዮጵያ አምባሳደር የሆኑት ጀነራል አምባሳደር ባጫ ደበሌ ከቢቢሲ አማርኛ ጋር ያደረጉት ሰፊ ቃለ መጠይቅ በቅርብ ቀን እንደሚለቀቅ የተገለጸ ሲሆን ቢቢሲ ከቃለ መጠይቁ አጠር አድርጎ ያወጣው አነስተኛ የቪዲዮ ምስል ቀጣዩን አቅጣጫ ጠቋሚ በመሆኑ በድጋሚ የብዙዎችን ትኩረት ስቧል። በዚህ አጭር መግለጫቸው በአገሪቱ በተለያዩ አካባቢዎች እየተካሄዱ ያሉ የታጠቁ ግጭቶች ከመጨራረስ ውጪ ምንም አይነት ትርጉም ያለው ፖለቲካዊ ለውጥ ሊያመጡ እንደማይችሉ ያስገነዘቡት ጀነራል አምባሳደሩ የትጥቅ ትግል የሚያካሂዱ አካላት አቅም አስመልክተው ሲናገሩ 4 ኪሎ ክፍት ሆኖ ኑ ግቡ ቢባሉ እንኳን ፋኖም ሆነ ኦላ ጃልመሮ አይመጡም፣ መጥተውም የሚያደርጉት ነገር የለም ሲሉ ገልጸዋቸዋል። አክለውም እንደ ዘመነ ካሴ ያሉ የውጊያ መሪዎች መጥተው 4 ኪሎ የመግባት ሀገር የመምራት አቅም የላቸውም ሲሉም ተደምጠዋል። በመጨረሻም በጦርነት ውስጥ አሸናፊና ተሸናፊ የሚባል ነገር እንደሌለ የጠቆሙት ጀነራል ባጫ የታጠቁ ኃይሎች ገንዘብ ከፈለጉ ከመንግስት ይውሰዱና ህዝቡን ይተውት ሲሉም ተናግረዋል። ይህ ካልሆነ ግን የትግል መጨረሻ የህዝብና የሀገር መጨራረስ ብቻ ሆኖ እንደሚቀርና ማንኛውም ወገን የፖለቲካ ማትረፊያ እንደማይገኝበት አጽንኦት ሰጥተውም አብራርተዋል። ለመንግስትና ለህወሓት የሰላም ጥሪ ቀረበ። የአውሮፓ ሰላም ፋውንዴሽን በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስትና በህዝባዊ ወያኔ ሓርነት ትግራይ ህወሓት መካከል እያደገ በመጣው የፖለቲካና የደህንነት ውጥረት ከፍተኛ ስጋት እንዳደረበት ገልጿል። በአዲስ አበባና በመቀለ መካከል ያለው ግንኙነት እየተሸረሸረ መምጣቱንና በኢትዮ ሱዳን ወሰን አካባቢ ወታደራዊ እንቅስቃሴዎች መጨመራቸው ዳግም ወደ ግጭት እንዳያመራ አሳስቧል። በፕሪቶሪያው የሰላም ስምምነት አፈጻጸምና በጊዜያዊ አስተዳደሩ ህወሓትና በፌዴራል መንግስት መካከል በተፈጠሩ አለመግባባቶች ምክንያት የተገኘው የሰላም ፍሬ አደጋ ላይ እንዳይወድቅ ስጋቱን ገልጿል። ዳግም ወደ ግጭት መግባት የሰብአዊ ቀውሱን እንደሚያባብሰውን የአፍሪካ ቀንድ ቀጠና እንደሚያጋጥመው በመጠቆም ለፖለቲካ ልዩነቶች ወታደራዊ መፍትሄ እንደሌለ አሳስቧል። ሁለቱም ወገኖች ከፍተኛ ትዕግስት እንዲያደርጉ የፕሪቶሪያውን ስምምነት ሙሉ በሙሉ እንዲተገብሩና በግሎባል ፒስ 2030 ማዕቀፍ ችግሮቻቸውን በሰላማዊ ውይይት እንዲፈቱም ጥሪ ቀርቧል። የአነስተኛ ገንዘብ ኖቶች እጥረት መግጠሙ ተነገረ። የአነስተኛ የገንዘብ ኖቶች እጥረት የችርቻሮ ነጋዴዎችና ደንበኞችን እየተፈታተነ ይገኛልም ተብሏል። በኢትዮጵያ የችርቻሮ ንግድ ዘርፍ አነስተኛ የገንዘብ ኖቶች በተለይም የ10 ብር ኖት እጥረት በዕለታዊ የንግድ እንቅስቃሴዎች ላይ ከፍተኛ ጫና እያሳደረ ነውም ተብሏል። በርካታ የሱቅ ባለቤቶች መልስ በማጣታቸው ምክንያት ደንበኞችን ለመመለስ ወይም ዕቃቸውን በዕዳ ለመስጠት ተገደዋልም ነው የተባለው። የሀገሪቱ አጠቃላይ የዋጋ ንረት 13.9 ከመቶ እንዲሁም የምግብ ዋጋ ንረት ደግሞ 15.1 ከመቶ በመድረሱ አነስተኛ ኖቶች በእጅ የመዘዋወር ፍጥነታቸውን ጨምሮ በፍጥነት እንዲያልቁና እንዲቀደዱ አድርጓል። እንደ አውሮፓውያን አቆጣጠር በ2020 ከተደረገ የብር ቅያሬ ወዲህ አዲስ የ10 ብር ኖት ያልታተመ በመሆኑ በገበያው ላይ ያለው መጠን በከፍተኛ ሁኔታ እየቀነሰ መጥቷል። በተጨማሪም ከ350 ቢሊዮን ብር በላይ ከባንክ ስርዓት ውጪ በህዝብ እጅ ስለሚገኝ ብሔራዊ ባንክ ያረጁ ኖቶችን ሰብስቦ ለመተካትና ለማስወገድ ተቸግሬያለሁ ብሏል። እንደ አውሮፓውያን አቆጣጠር 2030 ሙሉ በሙሉ ከጥሬ ገንዘብ ነፃ የመሆን ግብ ቢኖርም የኤሌክትሪክና የቴሌኮም መቆራረጥ እንዲሁም የዲጂታል መሳሪያዎች ውድነት ሽግግሩን እያዘገየው ይገኛል። የአነስተኛ ኖቶች እጥረት የዘወትር ራስ ምታት ሆኖብናልም ይላሉ ነጋዴዎች። አንዳንድ ጊዜ ደንበኞች መልስን እንከለክላለን ወይም ዕቃዎችን በብድር ለመስጠት እንገደዳለንም ብለዋል።
65 ህገወጥ ደላሎች ላይ የተወሰደ እርምጃ። በአዲስ አበባ መገናኛ ሜክሲኮ አየር ጤናና አቃቂ አካባቢዎች ህጋዊ ፍቃድ ሳይኖራቸው አሰሪና ሰራተኛ በማገናኘት በተሰማሩ 65 ህገወጥ ደላሎች ላይ እርምጃ መወሰዱን የአዲስ አበባ ስራና ክህሎት ቢሮ አስታወቀ። የቢሮ የቡድን መሪ አቶ በላይ ተሰማ ከሰራተኞች ህገወጥ ኮሚሽን የተቀበሉ ኤጀንሲዎች ላይ ፈቃድ እስከ መሰረዝ የደረሰ እርምጃ መወሰዱን አብራርተዋል። በከተማዋ ያሉ 289 ህጋዊ ኤጀንሲዎች ኦዲት እየተደረገ ሲሆን ህብረተሰቡ የኤጀንሲዎችን ህጋዊነት ሳያረጋግጥ እንዳያምንም ነው ያስገነዘቡት። የሰሜን ኮሪያ የሚሳኤል ጦር ክፍል የፓላስቲክ ሚሳኤሎችን ለመተኮስ በሩሲያ መሰማራቱን ዩክሬን ያስታወቀች ሲሆን ከዚህ ቀደም የተተኮሱት ሚሳኤሎች የአየር መቃወሚያውን በማለፍ ከቁጥጥር ውጪ እንደነበሩ ገልጻለች። አሁን ላይ አዳዲስ ሚሳኤሎች ወደ ጦር ግንባር መቀላቀላቸው የምዕራባውያንን የአየር መከላከያ ስርዓት ይፈታተነዋልም ተብሏል። አሁን ላይ የተሰማራው ይህ የጦር ክፍል የሰሜን ኮሪያ ሚሳኤሎችን ወደ ዩክሬን የሚተኮስ ይሆናል። በተጨማሪም የሰሜን ኮሪያ ሚሳኤሎች ለሙከራ ለመተኮስ አልፈው እውነተኛ ጦርነት ላይ ጥቅም ላይ የሚውሉ ይሆናሉ። የዩክሬን የወታደራዊ መረጃ ኤጀንሲ ባለስልጣን አንድሬ ቼርኒያክ ለሮይተርስ እንደገለጹት በዩክሬን ላይ የፓላስቲክ ሚሳኤል ጥቃቶችን ለመሰንዘር ያለመ የሰሜን ኮሪያ የሚሳኤል ጦር ክፍል በምዕራብ ሩሲያ መሰማራት ጀምሯልም ብለዋል። ሩሲያ አዳሩን 14 ሰዎች የገደለ ጥቃት የፈጸመች ሲሆን የተተኮሱ ሚሳኤሎች ከቁጥጥር ውጭ እንደነበሩ ተዘግቧል። ነገር ግን ሚሳኤሎቹ የሰሜን ኮሪያ መሆናቸው አልተገለጸም። እንደ ባለስልጣኑ መረጃ ከሆነ ሩሲያ በግምት 90 የሚጠጉ የሰሜን ኮሪያ ወታደራዊ አባላትን ያቀፈውን የሚሳኤል ተኳሽ ክፍል በምዕራብ ሩሲያ ቮሮኔዥ ክልል በሚገኘው 112ኛ የሚሳኤል ብርጌድ ውስጥ ለማስፈር አቅዳለች። ክፍሉ እስከ 120 የሚደርሱ የፓላስቲክ ሚሳኤሎችና 6 ሚሳኤል ማስወንጨፊያዎችን ሊታጠቅ እንደሚችል የዩክሬን የመረጃ ምንጮች ጠቁመዋል። ከፒዮንግያንግ አዲስ የተላኩ 40 የሚጠጉ የኬኤን 23 እና ኬኤን 24 የተሰኙ የፓላስቲክ ሚሳኤሎችን ከአስፈላጊ ባለሙያዎች ጋር ለሩሲያ የላከች ሲሆን የስምሪቱ ሙሉ አወቃቀርና የጦር መሳሪያ መጠን በሚቀጥለው ወር እንደሚጠናቀቅም ተገልጿል። ሩሲያ ከዚህ ቀደም በዩክሬን መሰረተ ልማቶችና የህዝብ መገልገያ ቦታዎች ላይ በርካታ የሰሜን ኮሪያ ሰራሽ ፓላስቲክ ሚሳኤሎችን የተጠቀመች ሲሆን አዲሱ ስምሪት ግን የዩክሬንን የአየር መከላከያ ስርዓት የበለጠ ፈተና ውስጥ ያስገባዋል ተብሎ ይታመናል። ከቅርብ ጊዜ ወዲህ በሩሲያና በሰሜን ኮሪያ መካከል ያለው ወታደራዊ ትብብር በከፍተኛ ደረጃ የጎለበተ ሲሆን ሰሜን ኮሪያ ለሩሲያ የሚሳኤል የመድፍ ጥይቶችና በሺዎች የሚቆጠሩ ወታደሮችን ድጋፍ ስትሰጥ ቆይታለች። የተወደዳችሁና ወሳኝ መረጃ የዜና ዝግጅታችን የተከታተላችሁትን ይመስል ነበረ። ቀሪ ፕሮግራሞቻችን ይቀጥላሉ። ጥሩ ጊዜ ይሁንላችሁ።